ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። አንደኛው እሱ ነው ማለት ለቅዱስ ቁርባን እዚህ ያውን ቅዳሴ ላይ የሚቀርበው ማለት ነው የሚቀርበው ህብስትና ወይን ነው። ህብስትና ወይን ልክ ጌታችን ኢየሱስም ህብስትን አንስቶ ባረከ፣ ቆርሶ ሰጣቸው፣ ይህ ሥጋዬ ነው ብሎ የለ ወይንን ደግሞ ያነሳና ወይም ጽዋን ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ ሰጣቸው። ስለዛ ህብስትና ወይን ይቀርባል። አሁንም የሚናገር ጌታችን እንዳደረገው ማለት ነው፣ ወይም መልከ ጼዴቅ እንዳደረገው አስቀድሞ በፊት። ለማንኛውም ህብስትና ወይን ይቀርብና ይጸልያል። ጌታችን ህብስትን አንስቶ ወደ ላይ ቀና ብሎ ባረከ። ህብስትን አነሳ፣ ባረከ፣ ቆረሰም። ስለዛ እኛ ምን ባረካለን? ካህናቱም እኛም ተሰባስበን እንጸልይና ይባረካል፣ ይጸልያል በመንፈስ ቅዱስ አሰራር። ልክ ጌታችን ይህ ሥጋዬ ነው እንዳለ ሁሉ አሁንም የህብስቱ የጌታ ሥጋ ደሙንም ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው እንዳለ ሁሉ ደሙ ይሆናል። ህብስቱን ስትቀምሱት ህብስት ሊል ይችላል ማለት ይሄ ጽዋውን ደሙ ማን ነው? ወይኑንም ስትቀምሱት ወይን ሊል ይችላል። ግን በመንፈስ ቅዱስ አሰራር አዎ ያ ህብስት የጌታ ሥጋ ሆኗል ብለን የምናምነው እምነት ነው። ሳይቀየር አዎ አልተቀየረም። ታዲያ እንዴት ሆነ? የመንፈስ ቅዱስ አሰራር። ክርስትና ምንድነው? ክርስትና በጣም እምነት ላይ የተመሰረተ ነው የሚባለው ለዚህ ነው። በሌሎች ቤተ እምነቶች ለምሳሌ በፕሮቴስታንት ምናምን ይህ ይካዳል። በጴንጤው ምናምን ኧረ ቂጣ ነው ይላል፣ ኧረ በቃ የጽዋ ወይን ነው ምና ይላል። ከዛ በኋላ በቃ አለቀ እንደዛ ብቻ ነው ይላል። ነው አይደለም። ስትቀምሰው ህብስት ስላለ ስትጠጣውም ያው ወይን ስላለ በቃ የጌታ ሥጋና ደም አልሆነም ማለት አይደለም። ጌታችን ኢየሱስም ሲሰጣቸው እኮ እነሱ ሲቀምሱት እኮ ሐዋርያቱ ህብስት ነው የሚላቸው፣ ግን ኢየሱስ ግን ሥጋዬ ነው ደሜ ነው አለ። ስለዚህ አሁንም እኛ በእምነት የምንቀበለው እርሱ አዎ የክርስቶስ ሥጋና ደም ነው። የክርስቶስ ሥጋና ደም ምን ያህል ነው የክርስቶስ ሥጋ የሆነ ካላችሁኝ በምን ደረጃ እስኪገለጥ ደረጃ ብትሰላችሁ 1 ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ እንደዚህ ይላል። 1 ቆሮንቶስ ምዕራፍ 10 እስከ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ህብስት ከጌታ ሥጋ ጋር ህብረት ያለው አይደለምን ይላል። ይኸው ጽዋውን ህብስቱን ያነሳና ከጌታ ሥጋና ደም ጋር አንድ ያደርገዋል። ያደረገውና ከዛ በኋላ ምን ብሎ ይናገራል? አንድ ህብስት ስለሆነ ይላል ያ ህብስት ከጌታ ሥጋ ጋር ህብረት ያለው ነው ተብሏል። ስለዛ የአንዱ ህብስት የምንቆርሰው አለ ብዙ ጊዜ ሊቆረስ ይችላል። ግን ስንት ህብስት ነው? አንድ ህብስት። ለምን? ህብረትነቱ ከአንድ የጌታ ሥጋ ነው። ስለዚህ የጌታ ሥጋ ነው። ልክ ኢየሱስም ሥጋዬ ነው እንዳለ ማለት ነው። የጌታ ሥጋ አንድ ሥጋ ስለሆነ የጌታ ሥጋ አንድ ሥጋ ስለሆነ የፈለገውን ያህል ጊዜ ቢቆረስ ራሱ ህብስቱ ግን በቃ አንድ ህብስት ነው። ለምን? ህብረትነቱ ከጌታ ሥጋ ጋር ነው። ስለዚህ የጌታ ሥጋ ስለሆነ የጌታ ሥጋ ስለሆነ አንድ ነው። ብዙ ጊዜ ቢቆረስ የተለያየ ቦታ ላይ ቢቆረስ ኢትዮጵያ ውስጥ ብቻ አይደለም፣ ወይ አዲስ አበባ ላይ ብቻ አይደለም፣ ወይ የሆነ ሰፈር ላይ ብቻ አይደለም፣ በየቦታው ነው ይህ ነገር ያ ህብስት የሚቆረሰው። ግን ያ በዓለማችን ላይ ማለት ነው ያ ሁሉ የሚቆረሰው ህብስት ግን አንድ ህብስት ተባለ። ምክንያቱም የጌታ ሥጋ ስለሆነ። ከዛ ቀጠል ያደርጋል ምን ይላል? እኛ ብዙዎች ስንሆን አለ ክርስቲያኖችን በጣም ብዙዎች ነን አይደል? ብዙዎች ስንሆን አንድ ሥጋ ነን። እንዴት? እስቲ እንዴት ነው ክርስቲያኖች ብዙዎች ሲሆኑ ግን አንድ ሥጋ እንዴት ይሆናሉ? እዛ ጋር ቅዱስ ጳውሎስ መለሰ። ምን ብሎ? ያንን አንዱን ህብስት እንበላለንና ሄዳችሁ ከካህኑ የምትቀበሉትን ያን አንዱን ህብስት እንበላለንና አንዱን የጌታን ሥጋ ማለት ነው። የጌታን ሥጋ ስለምንበላ አክሊል የጌታን ሥጋ ተቀብሏል። እዚህ ውስጥ ያላችሁ ክርስቲያኖ እንደምህቶቼ ብዙዎቻችሁ ኦርቶዶክስ ትሆናላችሁ እያስባለሁ። ሁላችሁም የጌታን ሥጋ ተቀበላችኋል አይደል? ከኛ በፊት የነበሩ ክርስቲያኖች ከዛም በፊት የነበሩ ሐዋርያት ድረስ ሂዱ። ሐዋርያቱ የጌታን ሥጋ ተቀብሏል። ይህንን ሁላችን ግን የተቀበልነው ከሐዋርያት ጀምሮ እስካሁን ድረስ ያለን ክርስቲያኖች የተቀበልነው የጌታ ሥጋ ስለሆነ አንድ ሥጋ ወይም አንድ ህብስት ነው የሚባለው። አንድ ህብስት የምንቆርሰውም እርሱ አንድ ህብስት ስለሆነ እንዳለ ሁሉ አንድ ህብስት ነው፣ አንድ የጌታ ሥጋ ነው። ስለዚህ አስቡት፣ ጳውሎስ የተቀበለው እኔም የተቀበልኩት የጌታን ሥጋ ከሆነ እኔና ጳውሎስ ሁለት ሥጋ አይደለንም፣ አንድ ሥጋ ሆነናል። ከምን የተነሳ? በመንፈሳዊ ነው። እሺ ያው የተለያየ ቦታ ያለ ነው፣ ግን አንድ ሥጋ ናችሁ ተባልን። ከምን አንጻር? እናንተም እኔም የጌታን ሥጋ በመቀበላችን ሁላችንም ያንን አንዱን ህብስት እንካፈላለን እና ነው ያለው። ስለዚህ ከጳውሎስ ጋርም ከእናንተ ጋርም ከሁላችሁም ጋርም እኔ አንድ ሥጋ አብሬያችኋለሁ፣ እናንተም ከኛ ጋር አላችሁ፣ ሁላችንም ጳውሎስም ከኛ ጋር አብሮ አለ። ቤተ ክርስቲያን ማለት እቺ ናት። ቅዱስ ቁርባን የተቀበሉ ሰዎች ሁሉ ተገጣጥመው የተያያዙባት ያቺ ቦዲ ይቺ ሥጋ የኢየሱስ ክርስቶስ ሥጋ ተብላ ትጠራለች።
አንዱን የጌታን ስጋ በመቀበላቸው። ስለዚህ አሁን ኖርማል እንደሚሉት አንዳንድ ፕሮቴስታንቶች ዝም ብሎ አንድ ቂጣ ምናምን እንደሚሉት እንደዛ ብቻ ቢሆን ኖሮ ኖርማል አንድ ህብስት፣ ኖርማል አንድ ቂጣ የምር እንዲህ ያለ ነገር ማድረግ ይችላሉ? አይችልም። ግን በመንፈስ ቅዱስ አሰራር ምንም እንኳን ለአይናችን ስናየው ምንድነው በአይን የሚታየው ከለሩ ጣዕሙ ባይቀየር እንኳን ግን በመንፈስ ቅዱስ አሰራር የምርም በዛው ጣዕም በዛው ከለር በዛ ህብስት ፎርም ውስጥ የኢየሱስን ስጋ ግን እየበላን እንደሆነ ግን እናምናለን። መንፈስ ቅዱስ ይህንን ያደርገዋል። ለዛ ምን አልኳችሁ? ብዙዎች ስንሆን አንድ ስጋ ይሆን ነው። ብዙዎች ስንሆን ስንት ስጋ ይሆን ነው? አንድ ስጋ ይሆን ነው። አንድ ስጋ ይሆን ነው። የማን ስጋ? የኢየሱስ ክርስቶስ ስጋ። ስለዚህ ዝም ብሎ ቂጣ በልተህ የክርስቶስ ስጋ ነኝ ከሱ የተነሳ ማለት አትችልም። አይቷል። ዝም ብሎ አንድ ራንደም ቂጣ በልተህ የክርስቶስ ስጋ ሆንኩበት ማለት አትችልም። እንደዚህ አይነት ትልቅ ምንድነው ምስጢር የሚፈጸመው የምርም የክርስቶስ ስጋ ሆኖ ነው። ስለዚህ ይሄ ነው በቃ ቅዱስ ቁርባን ሲባል የስ ያ ስጋ የጌታችን የክርስቶስ ኢየሱስ የራሱ ስጋ ይሆናል። ጽዋውም ወይም ዋይኑም የክርስቶስ ደም ይሆናል። እሱን በመቀበል ደግሞ ህይወት እናገኛለን። በእምነት እየጠነከርን በቅድስና ህይወት እያደግን ጌታ ኢየሱስን በመምሰል ህይወት ውስጥ እያደግን እንሄዳለን ብለን እናምናለን። እሱን ቶሎ ቶሎ እየተቀበልን ልክ ኖርማል ስጋዊ ምግብ እየበላችሁ በስጋ እየጠነከራችሁ እያደጋችሁ እየወፈራችሁ ምናምን እንደምትሄዱ በመንፈስ ደግሞ መንፈሳዊ የሆነውን ምግብ የክርስቶስን ስጋና ደም መንፈሳዊ ምግብ ነው። መንፈሳዊ ያንን መንፈሳዊ ምግብ እየበላን በመንፈስ ደግሞ እያደግን እንሄዳለን አይደል? እንደዛ ነው። ስለዛ ከዚህ ጋር በተያዘ እንግዲህ ያው በቃ የመጽሐፍ ቅዱስ ጥቅስ ላምብላችሁና እንጨርስ። ዮሐንስ ወንጌል ምዕራፍ 6 እንዲህ ይላል ከቁጥር 47 ጀምሮ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም አለ። አባቶቻችሁ እነ ሙሴ በምድረ በዳ መና በሉ ማለት በምድረ በዳ እነ ሙሴ ረቧቸው አጉረምርመውም እግዚአብሔር ከላይ መናን አወረደላቸው። መናን አወረደላቸውና በሉ። ከሰማይ የወረደውን ያንን መና ማለት ነው። በሉና ግን ከሞት አድኗቸዋል? አላዳናቸውም። ሞተው ቀሩ። አይተዋል። ሞቱ እና ሞተውም ቀሩ። እሺ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ግን ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አላቸው። ራሱን እነ ሙሴ በልተው የሆነ መና ሞተዋል። አሁን ግን ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ የሕይወት እንጀራ ይህ ነው። እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እንጀራ የሚለው ህብስት ነው የሚለው ብሬድ ይባል። ከሰማይ የወረደ ሕያው ህብስት እኔ ነኝ። ሕያው እንጀራ እኔ ነኝ። ሰው ከዚህ ህብስት ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ወይም ህብስት ምኔ ነው? ስጋዬ ነው። እንግዲህ ልክ እንደዚህ ብሎ ልክ ሲናገር ጌታችን ኢየሱስ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። እርስ በርሳቸው አይሁዳውያን እንዴት ሆኑ? ስጋውን እንዴት ሊሰጠን ይችላል? እንዴት ሊሰጠን ይችላል? ኧረ እመን ጌታ በአንድም በሌላም ሊሰጥ ይችላል። ህብስቱን ስጋው አድርጎ በመስቀል ላይ መጀመሪያ ምንድነው ራሱን መስዋዕት አድርጎ ያቀርብና ስጋውን ቆርሶ ደሙን አፍሶ በህብስቱና በወይኑ ውስጥ በህብስትና በወይን ፎርም ስጋውንም ደሙንም ይሰጣል። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ሰው ከዚህ እንጀራ ቢበላ አሁን ከሚሰጠው ማለት ነው እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ብሎ በግልጽ ተናገረ። አሁን ተመልከቱ የአይሁድን ማንጎራጉር። አንድ ይቅርታ ጋይስ፣ የተወሰነ የሚያወዛግብ ነገር ከተነገረ ለምሳሌ ወይም ሰው ማለት የሚያወዛግብ ሳይሆን ሰዎቹ የተወሰነ ከተወዛገቡበት በተነገረው ነገር ኢየሱስ በተናገረው ነገር ሰዎች የተወሰነ ከተወዛገቡ ዮሐንስ ምን ያደርጋል? ከታች ወይም በትክክል ካልተረዱት ማለት ነው አይ እነሱ እንደዚህ ተረድተውታል፣ ግን ጌታ ግን የተናገረው ስለዚህ ነበር ብሎ እዛው ጋር አረሟቸው ወይም ኮመንት አድርጎ ያልፋል። ዮሐንስ ሲጽፍ ማለት ነው ከታች እንደዚህ ነገር ያስቀምጣል። ምሳሌ ልስጣችሁና ዮሐንስ ወንጌል ዘው ምዕራፍ 2 19 ላይ
ጌታ ኢየሱስ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ብሎ ጌታ ኢየሱስ ተናገረ። ከዛ በኋላ አይሁዳውያን ወዲያውኑ ቀበል አደረጉና ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለህን አሉት። ጌታ ኢየሱስ ይህን ቤተ መቅደስ አፍርሱት ነው ያለው። አይሁዳውያን የመሰላቸው ምንድን ነው? ፊት ለፊት ላይ ያለውን ለ46 ዓመት ያህል የፈጀውን ያንን ቤተ መቅደስ እሱን ነበር የመሰላቸው። ስለዛ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለህን አሉት። ተሳስተዋል። እርሱ ግን እያወራ የነበረው ስለዛ ቤተ መቅደስ ሳይሆን ስለ ስጋው ቤተ መቅደስ ነበር። ስለ ስጋው ነበር ያወራው። በትክክል አልተረዱትም አይደል? እሱ ስለ ስጋው ሲያወራ እነሱ ግን ያው ድንጋዩን የመሰላቸው የህንፃውን ማለት ነው። ስለዛ ዮሐንስ እዛው ጋር ኮመንት አደረገ። ምን ብሎ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። አይተዋል። ያርማል። አሁን በተለየ መልኩ ሲረዱ ሰዎች ያርማቸዋል። ይህን ለምን እንደነገርኳችሁ ነገራቸዋለሁ። የቅዱስ ቁርባን እዚህ ጽሑፉ ላይ ዮሐንስ 6 ላይ ማለት ነው። ሌላም ልክ እንደዚህ ዮሐንስ ወንጌል ምዕራፍ 4 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 4 ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። ኢየሱስ ከማን ይልቅ? ከዮሐንስ ይልቅ። ዮሐንስ በጣም ብዙዎችን ደቀ መዛሙርት አድርጓል። አሁን ግን ኢየሱስ ከዮሐንስም ይልቅ የበለጠ ደቀ መዛሙርት ያደርጋል፣ ያጠምቅማል። ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ጌታ አወቀ። ምን አወቀ? ፈሪሳውያኑ እንደሰሙ። ምን እንደሰሙ? ፈሪሳውያን ምን እንደሰሙ? ጌታ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት እንደሚያደርግ ፕላስ ደግሞ ምን እንደሚል እንደሚያጠምቅ ፈሪሳውያን ሰምተዋል። እና ጌታ ደግሞ ይህን ሰማ፣ ይህን አወቀ። ስለዚህ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። ግን እዚህ ጋር አንድ ነገር አለ። ጌታ ኢየሱስ ግን አያጠምቅም ነበር፣ ራሱ እያጠመቀ አልነበረም። ፈሪሳውያን ግን የሰሙት እያጠመቀ እንደነበረ ነው። ስለዛ ኢየሱስ ያጠምቃል ብሎ ነው አሁን ፈሪሳውያኑ ጋር ያለው መረዳት ኢየሱስ እያጠመቀ ነው የሚል ነው። ግን እውነታው ግን አላጠመቀም ነው። ስለዛ ዮሐንስ ምን ያደርጋል? ዘወር ቀጠል አድርጎ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቅም ይላል። ኦኬ፣ ከደቀ መዛሙርቱ ጋር ያጠምቅ ነበር የሚል ክፍል ቢገኝ በረ የምንረዳው ማለት ነው። እዛ ጋር ቁጭ ብሎ ደቀ መዛሙርቱ እያጠመቁ እሱም አብሯቸው ስለሆነ አብሮ ከነሱ ጋር ተጠርቶ ይሆናል ነው እንጂ እዚህ ጋር በግልጽ እንደተነገረን ደቀ መዛሙርቱ እንጂ እርሱ ራሱ ግን አያጠምቅም ነበር እና እንዲህ ያርማል። የተወሰነ ደግሞ የሆነ በምሳሌያዊ ንግግር የተነገረ ነገርም ካለ ደግሞ እየፈታ ይሄዳል። ብዙ ጊዜ ነው፣ ያው ሁሌ ላይሆን ይችላል፣ ግን ብዙ ጊዜ ግን እንደዛ ነው። ልክ ዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 37 ጀምሮ ጌታ ኢየሱስ በዛ በዳስ በዓል ላይ ምን ብሎ ተናገረ? በድምፁን ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ፣ መጽሐፍም እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ በታላቅ ድምፅ። ማንም የተጠማ ወደ እኔ ይምጣ፣ መጽሐፍም እንደሚል ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ። የሕይወት ውሃ ምንድን ነው? የሕይወት ውሃ አላብራራውም ጌታችን ኢየሱስ፣ ግን እንደዛ ብሎ ብቻ ተናገሯል። ስለዚ ዮሐንስ እዛው ጋር ቀጠል አድርጎ ያብራራዋል። ምን ብሎ? ይህም በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገረ ይላል። ያብራራል ማለት ነው። አሁን ይህንን አፕሮች ያዙና ማለት ነው ዮሐንስ ወንጌል ምዕራፍ 6 ላይ ሄዱ። ዮሐንስ ወንጌል ምዕራፍ 6 ላይ ቅድም እንዳልኳችሁ ጌታችን ኢየሱስ በግልጽ እኔም ስለ ዓለም የሚሰጠው እንጀራ ስጋዬ ነው ብሎ ነገራቸው። ልክ ሲነገራቸው አይሁድ ይህ ምንድነው? እኔም ስለ ዓለም ሕይወት የሚሰጠው እንጀራ ስጋዬ ነው ብሎ ሲናገር እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ በቃ ክርስቶስ ሊትራሊ ስጋዬን እሰጣችኋለሁ ደሜን እሰጣችኋለሁ ብሏል። በቃ ስጋውን እንበላለን ደሙን እንጠጣለን። በምን መልኩ የሚለውን ፕራክቲካሊ በኋላ ነው የሚያሳያቸው። አሁን ግን የቃል ትምህርት እየሰጣቸው ነው። እና እነዚህ ሰዎች አንጎራጎሩ። እንዴት ነው ስጋውን ሊሰጠን የሚችለው? አሁን እዚህ ጋር እየተወራ ያለው ስለ ስጋና ደሙ አይደለም። የምርም እናንተ እንደምትሉት የሚበላውን ስጋና ደም አይደለም ይላሉ አንዳንድ ሰዎች። ካልሆነ ዮሐንስን ምን እንዲያደርግ እንጠብቃለን? እንዲያርማቸው አይደል? አይ እሱ ግን ያወራው ስለዚህ ነበረ ይላል ብለን እንጠብቃለን። እሺ እስቲ እንቀጥል። ምን ይላል? እነሱ ስለ ስጋውና ደሙ መሰላቸው፣ ግን ኢየሱስ ያወራ የነበረው ስለ እምነት ነበረ አይልም ይላል። አይልም ምን ነው የሚለው? ስለዚህ ኢየሱስ እንዲህ አላቸው፣ ራሱ ቅዱስ ዮሐንስ ማለት ነው። ጌታችን ኢየሱስ ራሱ የተናገረውን ድጋሚ በማምጣት አስረግጦ ይሄዳል። ስለዚህ ኢየሱስ እንዲህ አላቸው። ምን አላቸው? ደግሞ ኢየሱስ እንዲህ አለ፣ እውነት እውነት እላችኋለሁ፣ እውነት እውነት እላችኋለሁ፣ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። በራሳችሁ ሕይወት የላችሁ። ስለዚህ ክርስቶስ ድጋሚ አስረግጦ ነገራቸው።
አሁንም ድጋሚ ይነግራችኋል ኢየሱስ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይለና ቁጥር 55 ላይ የሚል ጥሩ ነው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው። ይህን እንጀራ የሚበላ ለዘላለም ይኖራል ያለ ይነገራል። አንዴ እንትን ብላለች አልተሰካ ሰው እንዳልኳችሁ በግልጽ መጽሐፍ ቅዱሳችን ላይ ጌታ ኢየሱስ በቃል እንዲህ ብሎ ያስተምርና እስቲ ይሰማል ብዬ ተስፋ አደርጋለሁ። እሺ በቃል እንዲህ ብሎ ያስተምርና ማለት ነው እንግዲህ ግልጽ ነው አይደል? ስለ ቅዱስ ቁርባን ጥቅሙን እያያችሁ ነው። በራሳችሁ ሕይወት የላችሁም እየተባልን እኛም ቆርብ የሚመቸን በራሳችን ሕይወት ያለን ይመስለን ራሱ እኛ በጣም አንዳንዴ ትዕቢታችን የትም የለም። ጌታ ኢየሱስ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሲለኛ አለን የምንለው እኮ የምንመስለው ካለመቁረባችን አንጻር እንደዛ የሚመስለው እና በጣም አስቸጋሪ ነው። ከዛም ፕራክቲካሊ ማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26 ሲበሉም እንጀራን አንስቶ ጌታችን ኢየሱስ እንጀራን አንስቶ ወይም ህብስትን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው። አስባችኋል? ዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬ ደሜ ብሎ እያስተማረ ነበር። በመጽሐፍ ቅዱሳችን ላይ የጌታ ኢየሱስ ሥጋ እና ደም ከተባለ ከቅዱስ ቁርባን ውጭ ጭራሽ ተያይዞ አያውቅም። አንድ ጥቅስ የለም። ከዚህ ውጭ የጌታ ስጋ እና ደም ተብሎ ከቅዱስ ቁርባን ውጭ የተፈታበት ስጋ እና ደም ሁለቱን ተያይዞ ተነግሮ ከቅዱስ ቁርባን ውጭ የተነገረበት አንድም ክፍል የለም። ይኸው ጌታ ኢየሱስ ፕራክቲካሊ ያነሳና በቃል ስጋዬን ብሉ ደሜን ጠጡ፣ ስጋዬን የበላ ደሜን የጠጣ እርሱ በእኔ ይኖራል እኔም በእርሱ እኖራለሁ እያለ አስተማረ። ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እያለ ተናገረና ፕራክቲካሊ ደግሞ ምን አደረገ? ህብስትን አነሳ፣ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጠና እንካችሁ ብሉ ይህ ሥጋዬ ነው። ይኸው ሥጋዬን ደሜ ብያል ነበር። ይኸው ሥጋዬ ደምስ ጌታ ሆይ። ይኸው ቀጣይ ቁጥር 27 ላይ ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ። ምን አለ? ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው። ይኸው አለ። ሥጋዬ ብያል ነበር። ይኸው ደሜ ብያችሁ አልነበር? ይኸው። ከዚህ በኋላ አንደኛ ቆሮንቶስ ምዕራፍ 10 ላይ አንደኛ ቆሮንቶስ ምዕራፍ 11 ላይ የጌታ ሥጋና ደም የጌታ ሥጋና ደም ሲባል እንዳለ የሚጠቀሰው ስለ ቅዱስ ቁርባን ሌላ አይደለም። ሰዎች የራሳቸውን ትምህርት ፈልስፈው ሲጀምሩ ከጌታ ትምህርት ለመጣላት ሲጀምሩ እንዴት ምን እንደሚያደርጉ ታውቃላችሁ? ይህ ቃሉን ዝም ብሎ አንቀበሉ ወደዛ አድርጉልን ቆርጣችሁ አውጡልን አይደለም የሚሉት። አንጣው ቃሉን ችግር የለውም ነው የሚለን። ቃሉን አንጣው እኔ ጠመዝዘዋለሁ። የጳውሎስን ቃል ተው ቆርጠ ምን አስጣለ አንጣው እኔ አመቻምቸዋለሁ ችግር የለውም እኔ ጠምዝዝ አድርጌ ተረጉማለሁ ነው የሚሉት። የኢየሱስን ቃል ከቆረጥ ከማ በቃ ይነቃብናል ቆርጠን ከጣል ነው። ስለዚህ እኔ ጠምዝዝ አድርጓል። ሰይጣን እንደዚህ የሚሉ ሰይጣን የሚያደርገው ምንድን ነው? መጽሐፍ ቅዱሱን ዝም ብለህ ቁጭ አድርገው ሂድ አይደለም። መጽሐፍ ቅዱሱን አንሳውና እኔ አስጠመዝዛለሁ ነው የሚለው። ሰዎች እንደዛ ነው የሚያደርጉት። ስለዛ ቅዱስ ጴጥሮስ ምናለ ለእንደነዚህ አይነት ሰዎች በሁለተኛ መልእክቱ ምዕራፍ 3 ቁጥር 15 ላይ የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ ይልና እንዲህም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። የተወደደው ወንድማችን ጳውሎስ እንደተሰጠው ጥበብ መጠን እሺ ጻፈላችሁ። ታዲያስ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ጳውሎስ ጽፎላችኋል መልእክትን አለ። አሁን ጴጥሮስ ራሱ ያውቃል ባይዚ ጳውሎስ ይጽፍ እንደነበረ። ይህ በጣም ነው ደስ የሚለው ነገራችን ላይ ትልቅ ምስክርነት ነው። ጳውሎስ ይጽፍ እንደነበረ ጴጥሮስ ራሱ ያውቃል። በቃ ጳውሎስ አንተ በጌታ ስም ጳውሎስ በጣም የሚያስገርም እንዴ! የአገልግሎት አይነት ሰው ነው ጳውሎስ። ይሄዳል፣ ቤተክርስቲያን መትከል ካለበት ይተክላል፣ የሆነ ቦታ ላይ ያስተምራል፣ ደግሞ አያርፍም፣ ይሄዳል፣ ወደ ሌላ ቦታ ይሄዳል። እዛ ሲሄድ እዚህ ጋር የሆነ ችግር ሲፈጠር ሲሰማ ደግሞ እዛው ይጽፈዋል፣ ደግሞ ይልካል። በጌታ ጳውሎስ የሚገርም ነው እና በጣም ይጽፍ እንደነበረ ስለሚታወቅ ቅዱስ ጴጥሮስ ምን አለ? እንዲህም የተወደደው ወንድማችን ጳውሎስ የምርም የተወደደ ወንድማችን ጳውሎስ አለ። የምርም የተወደደ ጳውሎስ
የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ ይልና በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ልክ የሳው ጳውሎስ ጽፏል፣ ግን በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ስለዚህ ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። የጳውሎስ መልእክት ወደዛ አድርግ አይደለም፣ ሳብ ያደረግና አንብቦ ያጣምምላል። በጣም ነው የሚያሳዝነው። ስለዛ ምን አለ ጳውሎስ ማነው ቅዱስ ጴጥሮስ ስለ እንደነዚህ አይነት ሰዎች ሲያወራ እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ ለእናንተ ነው የሚናገረው። እሺ ጴጥሮስ ጋይስ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለ ጥንቃቄ ጌታ ኢየሱስ ቀጥታ ስጋዬን ይበላ ደሜን ይጠጣ የዘላለም ሕይወት አለው ሲል ችግር የለውም ይበላ አንጣው፣ እኔ በሌላ መልኩ ተረጉማለሁ። ምንም አባቶቻችን በዚሁ ነው የተረጉሙ በቅዱስ ቁርባን። ቅዱስ ዮሐንስ አፈወርቅ ምን ይላል? ይህንን ክፍል ሲያብራራ ዮሐንስ ወንጌል ምዕራፍ 6 በሉ እንግዲህ ይላል እንነሳና ወደ ቅዱስ ጠረጴዛ ወይም ወደ ቅዱስ ቁርባን እንቅረብ ዘለ ሰይጣንም እንደሚያጋሳ አንበሳ የምናስፈራ ሆነን እንመለስ ይላል። ሆምሊስ ኦን ዘ ጎስፔል ኦፍ ሴንት ጆን ላይ የቅዱስ ዮሐንስ ወንጌልን በተረጎመበት ስብከቱ ላይ ቅዱስ ዮሐንስ አፈወርቅ ምን አለ? እንግዲህ ወደ ቅዱስ ቁርባን እንቅረብ ለሰይጣንም እንደሚያጋሳ አንበሳ አስፈሪ ሆነን እንመለስ። እንዴት ነው? አንበሳ ሲያጋሳ በጣም ያስፈራ የለ? ያ የሚያስፈራውን አንበሳ ጭራሽ እሳት ሲያጋሳ ደግሞ አስቡት። ለሰይጣን ልክ እንደዛ የምናስፈራ ሆነን የምንመለሰው ሄደን ቅዱስ ቁርባን ስተቀበለ ስንመለስ ነው። ጌታችን ኢየሱስ በእኛ ይኖራላ ጋይስ። ሰይጣንን ድባቅ የመታ የቀጠቀጠው ክርስቶስ በእኛ ኑሮ ለሰይጣን ክው የምናደርግ ሆነን የምንመለሰው። ከዚህ ቀደም እንዳልኳችሁም ሰው ሲያያችሁ ኖርማል ሰው ናችሁ በቃ ምናምን ነገር ያው ሰው ናችሁ። ኦፍኮርስ ያው ሰውነታችሁ ወዴትም አይሄድም። ግን በመንፈሳዊ እይታ ግን ሰይጣን እናንተን የሚያያችሁ እሳት እንደሚያጋሳ አንበሳ ሆናችሁን የምትታዩት። የሆነ 3-4 ሆናችሁ ጓደኛ ማቾች ሄዳችሁ ቆርባችሁ ስትመጡ ምናምን 3-4 ሆናችሁ ጓደኛ ማቾች ሄዳችሁ የሆነ ነገር ልታደርጉ ትችላላችሁ። አንዳንድ ጊዜ ዝም ብላችሁ በዓለም ውስጥ ማለት ነው ፈታ ለማለት ለመዝናናት የሆነ ነገር አድርጋችሁ ትመጣላችሁ። አሁን ደግሞ ተቀጣጠሩና ቅዱስ ቁርባን ተቀበላችሁ ለመውጣት ሞክሯ። ዋይናት የማይሆንበት ምክንያት አለ የለም። ሄዳችሁ ቅዱስ ቁርባን ተቀበላችሁ 3-4 ምናምን ሆናችሁ ልክ ስትወጡ 3-4 እሳት የሚያጋሱ አንበሶች ነው ለሰይጣን የሚታዩት እና ለሰይጣን አስፈሪ አስደንጋጭ ሆነን የምንወጣበት ነው። ቅዱስ ዮሐንስ አፈወርቅ ይህን ነገር የተረጎመው ይህን ዮሐንስ ወንጌል ምዕራፍ 6 ሲተረጉም ነው። የእኛ አዳዲስ መናፍስት አለ ማርቲን ሉተር ይመጡና እሺ በቃ ይሄ አይደለም ስለ ጌታ እራት አይደለም ይላል። በቃ ጠምዝዘው የጌታችንንም የጳውሎስም ንግግር ሙሉ በሙሉ ክርስትናን ትተውታል። በጣም በርካታ ሰዎች ክርስትናን ትተውታል በጣም በአደገኛ ሁኔታ እና ክርስትና ያለ ቤተ ክርስቲያን የለም። እሺ አንዳንድ ሰዎች ያው ከኢየሱስ ውጪ ቢሆኑ ክርስቲያን ናቸው የሚል አንዳንድ ሰው አለ። አይደለም። ቅዱስ አትናቴዎስ እንደዛ አይደለም ያለው። ቅዱስ አትናቴዎስ አጌንስት ዲያሪያንስ በተሰኘ መጽሐፉ ላይ ለአርዮሳውያን መልስ በመሰጠው መጽሐፉ ላይ እንደነገረን ቅዱስ አትናቴዎስ ከቤተክርስቲያን የወጡ ሰዎች የሆነ መናፍቃን ይዟቸው የሚወጣው ወይም ሐሰተኛ መምህር በዛ ሰውዬ ስም ነው እየተጠሩ የሚኖሩት። እዛው በቤተክርስቲያን ውስጥ የሚቀሩት ግን እነሱ የጌታን ስም ይዘው ክርስቶሳውያን ተብሎ ይቀጥላሉ። ክርስቲያን ተብሎ ይቀጥላል። እንደዛ ነው የሚለን። ብዙ መናፍቃንን እያነሳ ሳይቶናል አትናቴዎስ። ቫለንቲኑስ ተነሳ፣ የምንፍቅና ትምህርት ሐሰተኛ ትምህርት አስተማረ እና ቤርሳን አወገዘችው። ቫለንቲኑስ ልክ ሲወጣ ይላል አትናቴዎስ ከእሱ ጋር አብረው የወጡት እነሱ ቫለንቲኒያንስ ተብሎ ይጠራሉ እንጂ ክርስቶሳውያን ተብሎ ሊጠሩ አይችሉም። ማርሲዮን ተነሳ ወይም መርቂያኖስ እና ሐሰተኛ ትምህርት አስተማረ፣ ቤተክርስቲያን አወገዘችው። ማርሲዮን ሲወጣ መርቂያኖስ ልክ ሲወጣ ከእርሱ ጋር አብረው የወጡ ሰዎች ማርሲዮናይትስ ይባላሉ። የጌታችንን ስም ለእኛ ጥሩ የሚመጡት። ለምሳሌ ሉተር ከቤተክርስቲያን ወጥቶ ከሆነ እሺ ሲወጣ ቤተክርስቲያን አወገዘችው ወጣ እንደማለት ነው። ሰው ከሉተር ጋር አብረው የወጡ ካሉ ሉተራን ተብለው ይጠራሉ። የጌታን ስም ለእኛ ይተዋሉ እንደማለት ነው። ልክ እንደዛ እንደማለት ነው።
ከካልቪን ጋር የወጡ ካልቪኒስት፣ ከዚዌንግሊ ጋር የወጡ ዚዌንግሊያን በቃ ለራሳቸው በመምህራኖቻቸው ስም እየተጠሩ ይኖራሉ። ለማንኛውም ግን አሪዮሳውያን ክርስቲያን ነን ሲሉ አትናቴዎስ ይላቸዋል። አይ ከእናንተ በፊት የነበሩ መናፍቃንም ልክ ሲወጡ እነሱን ተከትለው የሚወጡ ሰዎች ካሉ ከቤተክርስቲያን በነዛ ሰዎች ስም ነው የሚጠራው። አሁንም አሪዮሳውያን ከአሪዮስ ጋር ተወግዘው አሪዮስ ተወገዘ፣ ሐሰተኛ ትምህርትን አስተምሩ። እሱን ተከትለው የወጡ ሰዎች አሪዮሳውያን ወልድ ፍጡር ነው የሚሉ እነሱ ክርስቲያን ሊሆኑ አይችሉም። በቃ አሪዮሳውያን ናቸው። ከዕለት ክርስቶስ ጋር ቤተክርስቲያን ውስጥ የሚቀሩ እኛ ግን ክርስቲያን እንባላለን፣ የጌታችንን ስም ለእኛ ይተውልናል ብሎ ይናገራል። እና እንደዛ ነው ሁሌም በክርስትና እንደዚህ የሚጸናው ምናምን። ኤንዌይስ ዮሐንስ ወንጌል ምዕራፍ 6 እና ማቴዎስ ወንጌል ላይ እንዳሳዩአችሁ የጌታችን የክርስቶስ ኢየሱስ ስጋና ደም አማናዊ እውነተኛ የጌታ ስጋና ደም ነው። እውነተኛ ስጋና ደም ነው እና እንደዛ ነው። እናንተ ሰዎች ሌላ ጊዜ ግን ቅዱስ ቁርባን ላይ በደንብ መግባት እንችላለን፣ እንሄድበት ይሆናል። ስለዛ አንደኛው ሌላኛው ጴንጤ የማንሆንበት ምክንያት ይህ ነው። እንግዲህ የጌታ እራት እየተባለ የሚጠራው ማለት ነው። የተለምዶ ብቻ ሳይሆን ተብሎ ሊጠራ ይችላል፣ ግን ቅዱስ ቁርባን ያ እንደዛ ማለት ነው። እሺ አሁን መዝሙር ሰምተን እንለያይ ጋይስ። ሻሉኝ ትላለህ። እሺ መዝሙር እንስማና እንለያይ። መዝሙር